የተለያዩ ነገሮችን በማንሳት ምን እንደሆነ እንዳስሳለን። መጀመሪያ ላይ ስለ ፈረንሳይ ውሳኔዎችን እናነሳለን። በተለይ ደግሞ አፍሪካ ፎርዋርድ ተብሎ ኬንያ ላይ እየተካሄደ ያለውን የፈረንሳይና የአፍሪካ ከፍተኛ ግንኙነት የሆነ ስብሰባ ነበር። እሱን በተመለከተ እናነሳለን። ኬንያ መነሳቷ የኢትዮጵያን ቦታ መረከቧንም እናነሳለን። የአሜሪካ ውሳኔዎችንም ሰሞኑን የተወሰኑ በጣም አስደንጋጭ የሆኑ ነገሮችን እናነሳለን። አብይም ሰሞኑን ጅቡቲ ነበር። የጅቡቲ ፕሬዝዳንት እስማኤል ኦመር ጌሌ ያው ምርጫ ተብሎ ተካሂዶ ነበርና እዛ ነበር። እዛ ልመና ላይ ነበር አሉ። እሱን በሰፊው እናነሳለን። በተጨማሪም የአረብ ሊግ ውሳኔዎችም አሉ። እሱንም በጨረፍታ እናነሳለን። እስከ መጨረሻ ድረስ ተከታተሉኝ ያልኩኝ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሼር፣ ኮሜንት፣ ላይክ ማድረግ እንዳትረሱ እና ቀጥታ ወደ አብይ የዲፕሎማሲ ተዝካር ሊሂድ። ግን ደግሞ ከዛ በፊት አንድ ትንሽ ስለ አንድ እናት መናገር አለብኝ። ሰሞኑን ሶሻል ሚዲያ ላይ እየተዘዋወረ አይቼ በጣም ልቤን ነክቶኛል። አንድ እናት ልጇ ለመከላከያ ሰራዊት ተወስዶ መሞቱን እንኳን የሰማሁት ከፋኖ ነው ያለችው ሴት በጣም የሚያሳዝን የኢትዮጵያ አሁን ያለው የኢትዮጵያ ፖለቲካ የኢትዮጵያ ጉዳይ በጣም የሚያሳዝን ደረጃ ላይ መድረሱን የሚያሳይ አንድ እናት የተናገሩት ነገር እንደው ስለነካኝ ሳልናገር ማለፍ አልችልም። እነሱን ትንሽ ዳግም ሁለተኛ እንዳትጠይቅን ብለው ሲያባሯት እንደዚህ የእናት ሆድ ነው እና እንደዚህ ስንሰማ በጣም ያሳዝናል። ምን ለማለት ነው? ኢትዮጵያ ውስጥ የአብይን ስልጣን ለማስጠበቅ ወጣቶችም በገፍ ወደ ጦር ሜዳ እየወሰዱ እንደው ሲሞቱ እንኳን ሞቷል ብሎ አያስረዱ። ኢትዮጵያውያንን በግድም በውድም ሰዎች ይሄዳሉ አገር አለን ብሎ ያው በተሳሳተም ቢሆን የአብይ ስልጣን ነው ለአብይ ስልጣን ተብሎ ነው። ግን ደግሞ ኢትዮጵያ ውስጥ ነው በትግራይ ጦርነት ጊዜ ነው ሰው የተሰዋ ወታደር ስም እንዳይነገር ለማንኛውም በፎርማል በሆነ መንገድ እናቶች ቤተሰቦች እንዳይሰሙ ተደረገ እና በሺዎቹ ያልቃሉ። ነገር ግን ለማንም አይናገርም። አብይ ምንም ሪፖርት የለም በዚህ ዙሪያ ላይ። የመከላከያ ሚኒስቴርም ይህንን ሪፖርት አያደርግም። አንዳንድ ቦታ ደግሞ እንዳውም የሞቱት ወታደሮች ስም አሁንም አሉ ተብሎ ደሞዝ የሚከፈላቸው ሰዎች አሉ። የሞቱ ተብሎ የሞቱ ናቸው፣ ግን ደግሞ ደሞዝ ይከፈላቸዋል። ማንም የሚበላ ብርሃኑ ጁላ ያውቃሉ። ይሄን በጣም የሚያሳዝን ነገር ግን እናቶች እንደዚህ ልጃቸውን እንኳን መሞቱን የሚሰሙት ከፋኖ ነው። ይሄ ነው እንግዲህ እንደው ፋኖ ስልኩን አንስቶ ለእኚህ እናት በመናገራቸው ራሱ ትልቅ ነገር ነው። እንደው እኚህ እናት እንግዲህ ከዚህ በኋላ እረፍት ባያገኙም ያው የተወሰነ ደረጃ ያው ምን አይነት መንግስት እንደሆነ ተረድተዋል። ያለ የአብይ አገዛዝ ምን አይነት አገዛዝ እንደሆነ ደግሞ ሞቷል እንኳን ብሎ የማይናገር መንግስት እንዲህ አይነት በጣም አስነዋሪ የሆነ መንግስት መኖሩን ነው የሚያሳየው። እንግዲህ የሞተው ነፍሱን ይማረው። እኚህ እናት እግዚአብሔር እንደው ጽናቱን ይስጣቸው እያልኩኝ ቀጥታ ወደ ያስኩት ወደ ዲፕሎማሲ
ክሳራ የአብይ ዲፕሎማሲ ክሳራዎች ልግባ። የአብይ ዲፕሎማሲ ተዝካር እንግዲህ ተዝካር ታውቃላችሁ፣ ተዝካርና ፍታት ያው ለሞተ ነው የሚሆነው። ኦልሬዲ የአብይ ዲፕሎማሲ ሞቷል፣ አርፏል። ዛሬ ትንሽ ማስታወስ ነው ያለብን። ያ መሞቱን ኦልሬዲ የተረጋገጠ ስለሆነ ነው። መጀመሪያ ላይ የሚያነሳ እንግዲህ የፈረንሳይ ጉዳይ ነው። በፈረንሳይ የተወሰደ እርምጃ ነው የምናወራ። አብይና የኢማኑኤል ማክሮን የፈረንሳይ ፕሬዚዳንት በጣም ይቀራረቡ ነበር። ወንድሜ ማክሮን ምናምን ብሎ ሲጽም ነበር ታስታውሱ እንደሆነ። አሁን ያ ሁሉ ዚሮ ሆኗል፣ ጠፍቷል። ከዚህ በኋላ ፈረንሳይ ከአብይ ጋር አይደለችም። ያንን ቀይራለች ፈረንሳይ። እንደምታስታውሱት ከሆነ ብሔራዊ ቤተመንግስት ራሱ ፋይናንስ ያደረገችው ፈረንሳይ ነች። የታችኛው ብሔራዊ ቤተመንግስት የሚባለው በጣም በዘመናዊ መልክ ያሳደሰችው ፈረንሳይ ነች። እና አብይም በየጊዜው ፈረንሳይ እየሄደ የፈረንሳዩም ፕሬዚዳንት ወደ አዲስ አበባ እየመጣ በየጊዜው በቃ ወንድሜ ምናምን ይባባሉ ነበር። በእውነቱ እንደው የፈረንሳይ ፕሬዚዳንት ከአብይ ጋር ብዙ ነገር ታግሏል። ብዙ ነገር እንደው ተዳከመ እኮ አብይን ሰው ለማድረግ አብይን መሪ ለማድረግ ተዳከመ። የሆነ ጊዜ ደግሞ መጨረሻ ላይ ዝም ብሎ ዘው ብሎ ፈረንሳይ ሄዶ አብይ ካላስገባችሁኝ ብሎ 3-4 ቀን ሆቴል አድሮ ነው ያገኘ ማክሮን ኢማኑኤል ማክሮን የፈረንሳይ ፕሬዚዳንት እንደምታስታውሱት። እና ከቅርብ ጊዜ ወዲህ የፈረንሳይና የኢትዮጵያ ግንኙነት ዚሮ ላይ ነው። የአብይ አህመድ እርምጃ ነው ይህን ሁሉ ያመጣ። በተለይ ደግሞ ከዩኤኢ ጋር ያለህን ግንኙነት አቀዝቅዝ ብሎት አብይ የባሰ በጦርነት ጊዜ በኢራኑ አሁን ጦርነቱ እየተካሄደ ነው ያለ። የኢራን ጦርነት ጊዜ ኢራን ዩኤኢን ትመታለች፣ ዩኤኢ ራሷን ትከላከላለች። በጦርነት ጊዜ አብይ የመሐመድ ቤን ዚያድን ልደት ለማክበር ሄደ፣ ዱባይ ሄደ፣ አቡዳቢ ሄደ። ያ ሁሉ አብይ መስዋዕትነትን ከፍሎ በሆነ ነገር በድሮንም ብመታ ብሞትም ችግር የለም ብሎ ወንድም መሐመድ ቤን ዚያድ ብሎ አቡዳቢ ሄዶ ከነ ወርቅኔ ገበየሁ ጋር ምናምን ነው የሄዱት። እዛ የሱ ልደት ቀን ለማክበር እዛ ሄዶ አቤት ጌታዬ ብሎ እዛ ተገኝቶ ተመለሰ። ፈረንሳይ በተለይ ፈረንሳይ ከኢራኑ ጦርነት ጋር በተያያዘ ጉዳይ ፈረንሳይ ራሱ በጣም ግልጽ የሆነ አቋም አላት። ጣልቃ አንገባም ብላ። አብይ ግን የዩኤኢ ተላላኪ ሳተላይት በመሆኑ ኢትዮጵያንም ሳተላይት ነው ያደረገ በመሆኑ በጦርነት ጊዜ እንኳን አቡዳቢ ሄደ አብይ። ያ ሁሉ ፈረንሳይን አናዷል፣ ኢማኑኤል ማክሮን አናዷል። የአብይ አካሄድ የዩኤኢ ተላላኪ በመሆን ከሱዳን ጋር ያለው ግንኙነትን ስላበላሸ የተለያየ የአፍሪካ ቀንድ በጥባጭ በመሆኑ ከዚህ ጋር መቀጠል አንችልም በሚል ውሳኔ ላይ ደረሱ ፈረንሳዮች። ኢማኑኤል ማክሮ የሚችለውን ሁሉ አድርጓል። ከአብይ ጋር ብዙ ተሰቃየ ኢማኑኤል ማክሮ። መጨረሻ ላይ ምንድን ነው ያደረገ? አይ አብይ የሚሆን ሰው አይደለም እና ከአብይ ጋር ብዙ መቀጠል እንደማይቻል ካረጋገጡ በኋላ ትልቁን የፈረንሳይና የአፍሪካ ሰሚት የሚባለውን ኬንያ ላይ ያዘጋጀ ኢማኑኤል ማክሮን። ይህ አሁን አፍሪካ ፎርዋርድ የሚባለው ትናንትና ዛሬ ኬንያ ናይሮቢ ላይ ነው የተካሄደ። ይሄ የመጀመሪያው የአፍሪካ ፍራንስ ሰሚት ነው። የአፍሪካና የፈረንሳይ ሰሚት ብዙ ወደ 30 የሚጠጉ የአፍሪካ መሪዎች ተሳትፈዋል እዚህ ጉባኤ ላይ።
ኮሆስት ያደረጉት ዊሊያም ሩቶ የኬንያ ፕሬዝዳንትና ኢማኑኤል ማክሮ ናቸው። ይሄንን ኮሆስት ያደረጉት ዝግጅቱ ናይሮቢ ላይ ነው የተካሄደው። እንግዲህ አስቡት የፈረንሳይ እና የአፍሪካ መሪዎች ጉባኤ ኬንያ ናይሮቢ ተመርጦ እዛ ላይ ነው የተካሄደው። ኢትዮጵያ የአፍሪካ መዲና ሆና የአፍሪካ ዩኒየን የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ የፈረንሳይና የአፍሪካ ጉባኤን ሆስት ማድረግ ያለባት በተፈጥሮ ናቹራል በሆነ መንገድ አዲስ አበባ ነች፣ ኢትዮጵያ ነች። ኢትዮጵያ ነች። ኢትዮጵያ የአፍሪካ ዩኒየን ሄድኳርተር በመሆኗ ብቻ ይሄንን ሆስት ማድረግ ነበረባት። ከኢማኑኤል ማክሮ ጋር አብይ አህመድ ነበር እንደዚህ ፎቶውን ማየት የነበረብን። ይሄ ሁሉ ዚሮ ሆነ። ማን ነው እድለኛ ሆኖ የወጣ? ኬንያ። አብይ ኢትዮጵያን ገለው በማገባ ዝም ብሎ ጸባጫሪ በመሆን በጥባጭ በመሆን ይሄው ፈረንሳይ የራሷ የኔ ብላ የመረጠችው ናይሮቢ ኬንያ እዛ ላይ አካሄደች። ዛሬ ማታ ነው በዛ በኬንያ አቆጣጠር ዛሬ ማታ የመጨረሻው የመዝጋ ንግግር አድርጎ ሲደንሱ ነበር የአፍሪካ መሪዎች ከኢማኑኤል ማክሮ ጋር። የኛውስ ምንድነው ያደረገ መሰላችሁ? ዛሬ ጠዋት እዛ ሂዶ ኬንያ ናይሮቢ ሂዶ እንዳንድ ላይ ዝም ብሎ ተራ መሪ ኢትዮጵያ ሰላም ነች፣ ግሪን ኢኮኖሚ እያደረግኩ ነው፣ ኮሪደርስ ልማት ምናምን ጥሩ ሆነልኝ ምናምን ብሎ ሰውን የሚያፈናቅልበት ፕሮጀክቶችን ግሪን ምናምን ብሎ እዛ አቅርቦ ገባ። ወዲያውኑ ጠዋት ተናገረ። ከዛ ወጥቶ እግሬ አውጭኝ ብሎ እዛ መሪዎችን ማየት እንኳን አቃተ። ደግሞ ፌስቡኩ ላይ እዛ ሂጄ ቆንጆ ነገር ሰርቼ መጣው ምናምን ብሎ ለጥፏል እኮ ፌስቡኩ ላይ። እቺ ፌስቡኩ ላይ እዛ ሂዶ እንደ ተራ ሰው በቃ ተራ መሪ ሆኖ ተናግሮ ኢትዮጵያን ጉዳይ ተናግሮ ሄደ። እና አልሲሲ እዛ እና የግብፁ ፕሬዝዳንት የተለያዩ የአፍሪካ መሪዎች በዋናነት ስለ ሰላም ጉዳይ ይመካከራሉ፣ ስለ ልማት ይመካከራሉ፣ ስለ ንግድ ይመካከራሉ። የኛው ኢትዮጵያ ኮሪደር ምናምን ብሎ የሆነች ነገር ተናግሮ ጠዋት ተናገረ፣ ወዲያውኑ ከሰዓት ገባ። እስከ መጨረሻ እንኳን እዛ መቆየት አልቻለም፣ አይችልማ። እና የሱና የኢማኑኤል ማክሮን ግንኙነት አበቃ። ከዚህም በፊት ከኢማኑኤል ማክሮ ከፈረንሳይ የሚገዙ የጦር ጄቶች ነበሩ እዚህ ላይ። ያ ሁሉ ዚሮ ሆነ ማለት ነው። አብይ ከዚህ በኋላ ከኢማኑኤል ማክሮን ጋር ያለው ግንኙነት አበቃ። ልክ እንደ ተራ ሰው እዛ ሂዶ ተነጋግሮ ሲመጣ እነኛ አሁን የተሳተፉ መሪዎች ብዙ ናቸው፣ ወደ 30 የሚሆኑ መሪዎች ናቸው። እዛ ውስጥ በቃ ተራ መሪ ሆኖ እዛ ተገኝቶ ተመለሰ። ኢትዮጵያ ይሄንን የፈረንሳይ እና የአፍሪካ ከፍተኛ ይሄ ጉባኤን ሆስት አድርጋ ማዘጋጀት የነበረባት ኢትዮጵያ ነች። ይሄ ምንም ሎጂካል የሆነ ነገር ነው። አንደኛ ነገር አሁን የምነሳው ፈረንሳይ ለምንድን ነው ትልቁን የፈረንሳይ አፍሪካ ጉባኤ ለማካሄድ ምስራቅ አፍሪካን የመረጠው? ፈረንሳዮች ለምንድን ነው ይህንን ያደረጉት ለሚባል አንደኛ በምዕራብ አፍሪካ ፈረንሳይ ትንሽ ተቀባይነቷ ስለቀነሰ፣ በተለይ ደግሞ መፈንቅለ መንግስት ያካሄዱት የፍራንኮፎን ካንትሪዎች ቡርኪና ፋሶ፣ ማሊ፣ ጊኒ ምናምን እዛ አካባቢ ፈረንሳዮችን ማየት አልፈለጉም። ስለዚህ ፈረንሳይ
ወደ ምስራቅ አፍሪካ ለመምጣት ብዙ እየጣረች ነበር። ኢትዮጵያ ላይ ብዙ ኢንቨስት አደረገች፣ ኢትዮጵያን ለመያዝ፣ ኢትዮጵያ ጋር ለመስራት። ደግሞ ፈረንሳዮች ትክክለኛ ሲሪየስ ናቸው በህግ ላይ፣ በዓለም አቀፍ ህጎችን በተመለከተ፣ የኢንተርናሽናል ኦርጋናይዜሽንን በተመለከተ በፕሪንሲፕል ነው የሚሄዱት ፈረንሳዮች። ዝም ብሎ በጭፍን በኃይል የሚሄዱ አይደሉም ዛሬ ላይ። ስለዚህ ዓለም አቀፍ ህጎችን ያከበሩ መሪዎችን ይፈልጋሉ ፈረንሳዮች። ወደ ምስራቅ አፍሪካ ሲመጡ መጀመሪያ ላይ ያዩት አብይን ነበር። አብይ ጋር ብዙ ጣረ ኢማኑኤል ማክሮን፣ ብዙ ጣረ። ሰው ነው ብሎ መሪ ነው ብሎ ኢትዮጵያ መሪ ያላት ብሎ በቃ ኢትዮጵያ የአፍሪካ መዲናን በመሆኗ አፍሪካ ዩኒየንም እዚህ ኢንተርናሽናል ኦርጋናይዜሽኖች አፍሪካ በዓለም እንዳሉ አዲስ አበባ ላይ ስለሚገኙ በቀላሉ አፍሪካን በመያዝ ወደ ምስራቅና ደቡብ አፍሪካ እንደዚህ እንትኑን ለማስፋት ሞክረዋል ፈረንሳዮች። ግን አብይ ለዛ የሚሆን ሰውዬ ስላልሆነ፣ በተለይ ደግሞ የአብይ እንቅስቃሴ ከሶማሌላንድ ጋር ያለው እንቅስቃሴ ተው ተብሏል። ፈረንሳዮች ሶማሌላንድን በተመለከተ የሶማሊያ አንድነትን ይደግፋሉ። ሶማሊያ እንደ አንድ ሀገር ነው የሚደግፉት። ልክ እንደ ሳውዲ አረቢያ፣ ልክ እንደ ሌሎቹ ሀገሮች ቻይናም ጭምር ሶማሊያ አንድ ሀገር ሆና ትቀጥል፣ ሶማሌላንድ ጋር ያለህን ግርግር አቁም ብላለች ፈረንሳይ። አብይ ግን ያንን አይቀበልም። የዩኤኢ የመሐመድ ቤን ዛይድ ተላላኪ በመሆኑ ለዛ ምድንም አይደለም። ሱዳንን በተመለከተ ደግሞ በየጊዜ የምንሰማው ነገር አለ። ይሄም ሌላ ጉዳይ ሆኖ ከሱዳን ጋር ኢትዮጵያ የገባችው የማይሆን ነገር፣ በተለይ የአብይ የዩኤኢ ተላላኪ በመሆን ጃንጃዊድ ሚሊሻዎች ወደ ኢትዮጵያ ገብተው የስልጠና ቦታዎችን ወስደው አብይ ራሱ ከኢትዮጵያ ምድር መሬት ድሮኖች ተነስቶ ሱዳንን እንዲመቱ ያደረገው ጉዳይ የኢትዮጵያን ዋጋ በጣም ወደ ታች አደረገ። ኢትዮጵያ ዋጋ አስከፈለ እና የአብይ ተቀባይነት ኦልሞስት አሁን አበቃ ከፈረንሳይ ጋር። ይሄ ሁሉ የመጣው የአብይ እንትን ነው። እንደምታስታውሱት ወደ መጀመሪያ አካባቢ ከፎቶ እንደምታዩት መጀመሪያ የሞቀ የደመቀ ግንኙነት ነበራቸው አብይና ማክሮን። ለምን? ማክሮን ኢትዮጵያን አይቶ ነው። ኢትዮጵያ ቆንጆ አገር በመሆኗ መሪ ያገኘች ብሎ እንደመጣ፣ አብይ ግን ያንን አበላሽ። ከዛ የሆነው አሁን ኢማኑኤል ማክሮን ኬንያን መረጠ። አሁን በኬንያ ናይሮቢ ውስጥ መንገድ ላይ የሚለጠፉ እንትኖች ፎቶዎች የሁለቱ መሪዎች ናቸው። በነገራችን ላይ ኢማኑኤል ማክሮን ወደ ናይሮቢ ኬንያ ሳይመጣ በፊት መጀመሪያ የት ነው ሄደው? ግብፅ ነው ሄደው። ግብፅ ሄደው ከአልሲሲ ጋር ተነጋግሮ ብዙ እንትኖች እዛ ፕሮግራም ነበር። አልሲሲ ጋር ከጨረሰ በኋላ ቀጥታ ወደ ናይሮቢ አቀና እና ያንን አየን። አሁን ኢትዮጵያን ዋጋ አሳጣ አብይ።